ሁላችሁንም በጌታ በኢየሱስ ሰላም እላለሁ። እግዚአብሔር ይባረክ። ጌታን በእውነት ስለሰጠን ስለዚህ ድንቅ ጊዜ እጅግ አድርገን እንባርከዋለን። ጌታ በመካከላችን ያለው በጣም የሚያሳዝን ነገር ገጥሞናል። ግን አንድ በውል እንድታውቁ የሚያስፈልገው እሷ ከጌታ ጋር ናት ያለችው። አሜን። እርስ በርሳችሁ በዚህ ቃል ተጽናኑ። ደግሞ አንድ ቀን እናያታለን። ልክ ከሰዓት በኋላ እንደምናገኘው እያሰብን ነው። እግዚአብሔር ይባረክ። ጌታን እንትን የምንለው የምንጽናናበት እግዚአብሔር ይባረክ። ትንሣኤና ሕይወት የሆነው ጌታ በመጨረሻ ቃል ይናገራል። በቃ እኔ ተመልሼ እመጣና ቤት አዘጋጅላቸዋለሁ፣ ስፍራ አዘጋጅላቸዋለሁ፣ መልሼ ደግሞ እኔ እወጣለሁ፣ ብትንትሆን ሁለተኛ እመጣለሁ ያለው በጣም የሚያጽናና ቃሉ አሁን ያው በዘላለም የሆነ ይኖራል እና እህታችን እንግዲህ ወደ ጌታ ነው የሄደችው። ሰማኛል። ከባድ ነበር ለእኔም ለራሴ በጣም ከባድ ቀን ነው ያሳለፍኩት። ትናንትናም ዛሬም ሰሞኑን አብሬያት ነበርኩ። እዛው የታመመች ግን ያው ቀላል አልነበረም። እንግዲህ ኢየሱስ ጌታ አሜን። ኢየሱስ ጌታ የጥሪ ጉዳይ ነው እንጂ ያው ከሞት የሚያመልጥ የለም። ወይ ጌታ ይመጣል፣ ዘላለም ሞት ነው ማንም ሞተው እንጂ ያው ይሄ ናቹራል ዴዝ ሁሉ ላይ ወይ ጌታ ይመጣል ወይ እኛ ወደ ጌታ እንሄዳለን። እግዚአብሔር ይባረክ እና እያንዳንዱ ቀጠሮ አለው ይላል ዕብራውያን 9 ላይ እና እግዚአብሔር ይባረክ። ጌታ ይመስገን። ከእግዚአብሔር ቃል የጀመርነውን ትምህርት እንቀጥላለን። ሁላችን የምትችሉ ተነስተን ጌታ ይባረክ። ደብ ነው እግዚአብሔር በዝማሬው ያጽናናል። እንደገና ደግሞ በቃሉ ወንድማችን በኩል እግዚአብሔር ይባረክ። ሁላችሁ የምትችሉ ቆመን የምትችሉ ኤፌሶን ምዕራፍ 3 እግዚአብሔርን ታላቅነት በመገለጥ እውቀት በማወቅ ማደግ በሚል የጀመርነውን ትምህርት ማለት ነው። ዛሬ ኤፌሶን ምዕራፍ 3 ከቁጥር 10 ጀምሮ ያለውን ነው ማነበው። ከቁጥር 8 ጀምር ለሚያያይዘው ፍለጋ የሌለውን የክርስቶስ ባለጠግነት ለአሕዛብ ሰብክ ዘንድ ሁሉን በፈጠረው እግዚአብሔር ከዘላለም የተሰወረ የምስጢር ሥርዓት ምን እንደሆነ ለሁሉ ገልጽ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር። በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳታክቱ እለምናችኋለሁ፣ ክብራችሁ ነውና። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን። አሜን። ክብርና ባለጠግነት ኃይልና ስልጣን ያንተ ብቻ ይሁን። ሰማያት ዙፋንህ፣ ምድር የእግርህ መረገጫ የሆነች ብዙ የክብርና የምስጋናን ዘውድ የጫንክ ሰማይ ከሰማያት በላይ ያለው ሰማይ ሸከም ዘንድ የማይችል አምላካችን ታላቅ ገናናና ኃያል የሆንክ እግዚአብሔር የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስ
ስለ ብዙ ማዳንህ በቀራንዮ መስቀል ስለተሰራው ታላቅ ስራ በልጅ ሞትና ትንሣኤ ሕያው ስላደረከን ስለዛ ድንቅ ጌታዊ ገድል አምላካችን ስለ ብዙ ርኅራኄ ስለ ብዙ ፍቅርህ ስፋቱ ርዝመቱ ከፍታው ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው በክርስቶስ ኢየሱስ ስለተገለጠው ፍቅርህ በጌታ በኢየሱስ እናመሰግናለን። አምላካችን አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። ብቻህን ታላላቅ ታምራት የምታደርግ የሕያዋን አምላክ አንተ ነህ ጌታ። ዛሬ በጌታ በኢየሱስ እጸልያለሁ። ይህ ጉባኤ ልቡ አዝኗል ጌታዬ። የዘላለም አባት የእህቴ ቤተሰቦች ጌታዊ ልጆቿ የዘላለም አባት ጊዜ መቅድዬ ቤተሰቦች ጌታዊ ቤተሰቦቿ ጌታዊ እሷን የሚያውቁ ሁሉ ጌታዊ ልባቸው አዝኗል። የማጽናናት አምላክ የርኅራኄ አባት በመከራችን ያጽናናናል ተብሎ እንደጻፈ እግዚአብሔር መንፈስ ቅዱስ ሆይ የተሰበረ ልብ በጌታ በኢየሱስ ስም በዚህ ሰዓት ይጠገን ዘንድ በአንተ የማጽናናት ዘይት ይታሰብ ዘንድ በኢየሱስ ስም እማጸናለሁ። አጽናናን ጌታ ሆይ አጽናኑ፣ ሕዝቤን አጽናኑ ብለሃል በቃል ጌታ ሆይ አጽናናን። ጌታ እግዚአብሔር ሆይ የዘላለም አባት እግዚአብሔር ሆይ የምንወዳት እህታችን ለእኛ ሚስ አድርገናታል፣ ለእኛ በጣም ሚስ አድርገናታል። ነገር ግን ለእሷ ጥሩ ነው። ወደ አንተ ነው የመጣችው የዘላለም አባት ወደ ክብሩ ጌታ ወደ አንተ ነው የመጣችው። ግን ጌታ ሆይ ይሄ እውን እንዲሆን በእያንዳንዳችን ይሆን የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ኮምፎርትን ማጽናናትን ጌታዊ ድጋፍን በኢየሱስ ስም ይለቀቅ። ጌታ ይህንን ጊዜ ሰዓት ሁሉ ተረከብ። አምላካችን እግዚአብሔር ሆይ ቃልን ማስተማር የሚችል መንፈስ ቅዱስ ብቻ ነው። ቃልህን አስተምረን በጌታ በኢየሱስ ስም በመካከላችን በኃይል ማናቸውም የጠላት ሥራ በኢየሱስ የፈረሰ ይሁን። የዘላለም አባት የሚደረጉ ፕሮግራሞችን ጌታ ሆይ የለቅሶውን ጌታ እግዚአብሔር ሆይ የመቃብር ጊዜ ጌታ የሽኝቱን ጊዜ ሁሉን ትረከብለን ጌታ ሆይ ብዙዎች ወደ መንግሥት ይመጡ ዘንድ በጌታ በኢየሱስ እንማጸናለን። ማናቸውም የጨለማ ተግዳሮት ጌታ እግዚአብሔር ሆይ ሚስ አንደርስታንዲንግ የሚፈጥር ችግር የሚፈጥር በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የታሰረ ይሁን። በጌታ በኢየሱስ የታሰረ ጊዜው ሰዓት ሁሉ ተረከብ። በነገር ሁሉ ስም ከፍ ይበል በኢየሱስ ስም አሜን። እንቀመጣለን። እግዚአብሔር ይባረክ። አንድ በጣም ድሃ ሰው ያለችው ትንሽ መሬት ነው፣ ቴክሳስ። የእውነተኛ ታሪክ ነው እና የነበረችው ትንሽ መሬት ነበረች። ግን ያችም በችግር ምክንያት ሊያጣት እና የሚከፍለው ነገር የለም። የሚከፈል ብዙ ነገር አለ፣ ግብር አለ፣ ምን አለ። መሬቱ ምንም አቅም የለውም፣ ምንም ነገር አያመርትም። በጣም ድሃ ምስኪን ሰው እና ግን ያው እግዚአብሔርን የሚፈራ የነበረ ሰው ማለት ነው። የሆነ ጽሑፍ ላይ ነው ያለበት ብዙ ዓመት በፊት ማለት ነው። እና ይህ ሰው በችግር ላይ ነው የነበረው። በቃ ይህንን ያው ሽጬ ማለት ነው የሚከፈል ብዙ ዳለ። ስለዚህ የሚከፈለው ይከፈላል። ያው እኔ ግን ከዚህ ተነስቼ መሄድ አለብኝ እና ይህን በወሰነበት ጊዜ መሬት የሚመረምሩ ሰዎች ይመጣሉ በዛ አካባቢ እና እንደው ምናልባት ደግሜ ሊሆን ይችላል ካወሩ ግን እዚህ ከትምህርቴ ጋር ስለሚሄድ እና እነዚህ መሬት የሚመረምሩ ሰዎች ሲመጡ የሚደንቀው እሱ ያለበት እሱ መሬቱ ብሎ ያስቀመጣት ትንሿ መሬት ውስጥ በቃ ማለቂያ የሌለው ዘይት አለ፣ ማለቂያ የሌለው ነዳጅ አለ ውስጡ ማለት ነው። ምን አሉት? በጣም ከፍ ባለ ገንዘብ ማለት ነው። በቃ ሊዝን ውሰዱ ይህንን መሬት እና ገንዘብ እሱ ማሰብ ከሚችለው በላይ በብዙ ሚሊዮን የሚቆጠር ብር ማለት ነው በየወሩ ሊሰጡት ማለት ነው። ያም ቤቱ ያስፈልያል። ትናንት ድሃ የነበረ ሰው ያላወቀው ነገር ግን አለ። በመሬቱ ውስጥ የተቀመጠ ምቅ ሀብት ነበር።
አሜን። እምቅ ሀብት ነበር፣ ፖቴንሻል በጣም ትልቅ ሀብት ነበር። እሱ ግን አያውቀውም ነበር እስከዛ ጊዜ ድረስ። ማለት የእግዚአብሔር ቃል እንደዚህ ነው የሚለው፣ ኢንኤግዞስቲብል የሆነ ሪሶርስ ያለው ጌታ በእኔና በእናንተ በመንፈስ ቅዱስ ወገኖች፣ መንፈስ ቅዱስ ወደኛ ሲልክ ኢንኤግዞስቲብል የሆነ ሪሶርስ ይዞ በውስጣችን የሚገርም ሪሶርስ ነው ያለው። ሐዋርያው ጳውሎስ ስለምንም ነገር አይጸልይም። የሚጸልየው ስለ አንድ ነገር፣ ስለ ውስጠኛው ሰው፣ ስለ መንፈሳዊ ሰው፣ ስለዛ ነው የሚጸልየው። ይህ ሰው በአንድ ቀን በእውቀት በመገለጥ እውቀት ሳይሆን በዚህ በተገለጠ እውቀት ሀብታም መልታይ ሚሊዮነር ያደረገ አምላክ እኔና እናንተም ዛሬ ስንረዳው የእግዚአብሔር ቃል ሲገባን በዚህ ያለው እግዚአብሔር አምላክ ሰተነው የማንጨርሰው በረከትና ጸጋ በእኛ ላይ ይለቃል። አሜን፣ ሃሌሉያ። በተራ ጊዜ በጣም የሚያስደንቅ ኤክስትራኦርዲናሪ ነገር መስራት የሚችል እግዚአብሔር ብቻ። አሜን። አይዟችሁ አሜን ለማለት አትከለከሉ። እስኪ ለጌታ ክብር ስጡት። አሜን። ቤተ ክርስቲያን በቃ ኮዝሚክ ከፍታ ላይ ሰማይ ላይ እንዳለች ነው ስለ ሐዋርያው ጳውሎስ የሚናገር። በቃ ይሄ ነው የማይባል ከፍታ ላይ ሆኖ መንፈሳዊ ከፍታ ላይ ሆኖ ነው የሚናገር። በተለይ እግዚአብሔር አምላክ በመስቀል ደሙ በልጁ በኢየሱስ ደም አሕዛብን እና አይሁድን አንድ ያደረገበት ሚስጥር እግዚአብሔር ይባላል። የጥሉን ግድግዳ ያፈረሰበት ሚስጥር፣ አንድ የሆንበትን ሚስጥር። ክብር ለጌታ ይሁን። እንደገና ደግሞ ያንን ነው የእግዚአብሔር ብዙ ልዩ ልዩ የእግዚአብሔር ጥበቦች የሚለው በኤፌሶን 3:10 ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ እያለ የሚናገረው ይሄንን ነው። ክብር ለኢየሱስ ይሁን። ለአለቆች ትታወቅ ዘንድ ይላል 3:10 ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማይ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ፕሪንሲፓሊቲስ ሩለርስ ኢኮኖሚ ይህ በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር። በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለ። ልብ በሉ፣ በሰማይ ያሉ አለቆች ያውቋታል የሚል እግዚአብሔር ቃል። አሜን። በሰማይ ያሉት ሩለርስ ከፍ ያሉ ማለት ነው፣ ስፍራ ያዙ፣ በጣም በቃ ምድሪቱን እያመሱ ያሉ አለቆች ሳይቀር በውል ያውቋታል ቤተ ክርስቲያንን የሚል እግዚአብሔር ቃል። በውል እንድትታወቅ ነው የእግዚአብሔር ሐሳብ። ሃሌሉያ። ይህንን የመሰለ ስፍራ ነው ያላት። ሃሌሉያ። ክርስቶስን ከሙታን ካስነሳ በኋላ ካለቅነት ከስልጣንም ከኃይልም በላይና በዚህ ዓለም ብቻ አይደለም ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ የብርታቱ ጉልበት ይታያል። ሁሉም ከእግሩ በታች አስገዛለት። ኤፌሶን 2 ላይ ደግሞ እንደዚህ ይላል የእግዚአብሔር ቃል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችን የልቦናችን ፈቃድ እያደረግ በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበር ይላል። ነገር ግን ይለዋል። ይሄ ነው ነገር ግን፣ ነገር ሁሉም ያፈርሰው። ነገር ግን ሃሌሉያ እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ አሜን ትላላችሁ? እስኪ በምሕረቱ ባለጠጋ ለሆነው ጌታ ክብር ስጡ። በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወት ሰጠን። አሜን። ክብር ስጡት ወገኖች። በጸጋ ድናችኋል። ስለ ጌታ በጸጋ ድናችኋል ይላል። የማይገባን የሚገባ ያደረገበት የእሱ አሰራር በጸጋ ድናችኋል ይለናል። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት
ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን አብሮ። ጌታ ሲነሳ ፖዚሽናሊ እኔና እናንተ ከእርሱ ጋር ተነስተናል። ከእርሱ ጋር አስነሳን ይላል። እንደገና ደግሞ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ስፍራችን በሰማይ ባለው ከፍታ ጌታ ኢየሱስ የተቀመጠበት ቦታ ላይ ነው። እስኪ ግብር ለጌታ እንስጥ። እንደዛ ነው። ሃሌሉያ። ለዚህ ነው ኤግዛይትድ ነው ሐዋርያው ጳውሎስ። ዝም ብሎ አይደለም ቃሉ የሚናገረው። በመንፈስ ፕላቶ ከፍታ ላይ ሆኖ ተራራ ላይ ወጥቶ ከፍ ያለ ተራራ ላይ ወጥቶ መንፈሳዊ ተራራ ላይ ወጥቶ ነው የሚናገረው። የሚገርም ነገር ሰርቷል ነው የሚለው። ይህም የእግዚአብሔር ስጦታ ነው እንጂ ምን ይላል? በጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠሩ ነው የሚለው። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ይሄ ነው አንደኛው ያከናወነው። ይሄ ከፍተኛ ጥሪ ሐዋርያው ጳውሎስ የሚለው የሚጀምረው ስለዚህ ምክንያት በሚለው ነው። for this reason፣ በዚህ ምክንያት በሰማይና በምድር ያለ አባትነት ከሚሰየምበት ከዘረዘረ በኋላ አይታችሁ ከሆነ ከዚህ ከምዕራፍ 3 ላይ እስከ 13 ድረስ ከዘረዘረ በኋላ ስለዚህ ምክንያት ይላል። ክብር ለኢየሱስ ይሁን። ገና ሲጀምርም ስለዚህ ምክንያት ነው። ሐዋርያው ጳውሎስ አይጨርሰው። ከኤግዛይትመንቱ የተነሳ ቃሉን አይጨርሰው። በጣም የሚገርም አይነት መደነቅና መገረም ውስጥ ነው ያለው። እግዚአብሔር ይባላል እና ስለዚህ ምክንያት ብሎ ስለዚህ ምክንያት በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት ትንበረከካለሁ ይላል። ወገኖቼ ቤተ ክርስቲያን ከፍታዋ ላይ መድረስ የምትችለው ሐዋርያው ጳውሎስ ልክ እንዳለው ማለት ነው፣ እንዳስተማረው ከፍታ ማማ ላይ መቀመጥ የምትችለው በጸሎት ብቻ ነው። አሜን ትላላችሁ? በጸሎት ነው። ክብር ለኢየሱስ ይሁን። ጌታ የሰጠን ብዙ ሪሶርስ ነው ያለው በጸሎት ውስጥ። እንዴት የሚያስደንቅ ጸሎት ነው! የሐዋርያው ጳውሎስን ጸሎት ወገኖቼ ኤፌሶንም ላይ አለ፣ ሌላ ቦታ ማለት ፊልጵስዩስም ላይ አለ፣ ቆላስያስም ላይ አለ። የእስር ቤት ጸሎቶች የሚባል የሚገርም ነገር ስለሚፈልጉት ነገር አይጸልይም። ስለሚያስፈልጋቸው አስፈላጊ አይደለም ማለት አይደለም፣ ነገር ግን የሚገርም ጸሎት ነው የሚጸልየው ሐዋርያው ጳውሎስ። እነዚህ የእስር ቤት ጸሎቶች የሚባሉ ሐዋርያው ጳውሎስ በእስር ቤት ሆኖ የጻፋቸው መልእክቶች ናቸው። ክብር ለጌታ ይሁን እና ፊልጵስዩስ ላይ እንዲህ ይላል። እነዚህን ጸሎቶች እንዲያውም በቃላቸው ትይዟቸው በጣም መልካም ነው። ምን ይላል? ከቁጥር 9 ጀምሮ ያለው ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይሄን እጸልያለሁ። አያችሁ የጸለየው ጸሎት እንዴት የሚገርም ጸሎት እንደሆነ። ይሄንን አድርግ ያን አድርግ ሳይሆን ስጋዊ አስፈላጊ አይደለም ማለት አለ። መጸለይ እንችላለን። ቅድሚያ የሚሰጠው ግን ለመንፈሳዊ ሰው ነው፣ ለውስጠኛው ሰው ነው። ስለዚህ ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ይላል ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት እያደገ እንዲበዛ ይህን እጸልያለሁ። እንዴት የሚያስገርም የፍቅር ጸሎት ነው የሚጸልየው። እንደገና ቆላስያስ 1 ላይ ሄዳችሁ ስትመለከቱ እንዲህ ይላል፣ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ
በእግዚአብሔር እውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን ኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ ለምናል። ይገርም በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ። ምን አይነት ጸሎት ነው ወገኖች! እንዴት የሚያስገርም ጸሎት ነው ሐዋርያው ጳውሎስ የሚጸልይ። በእውነት በጣም የሚያስገርም ነው። እንደው ልባችንን በቃ ዝቅ የሚያደርግ ነው የእኛን ጸሎት ስናይ። ብዙ ጊዜ በቃ እንዲህ አይነት ነገር ጸሎት ደፍረን አንጸልይም። ግን ሐዋርያው ጳውሎስ በቃ በጉልበቴ ተንበርክኬአለሁ ነው የሚለው እና የእሱ ጸሎት ግን ሰማያትን አልፎ ቀዶ የሚገባ ጸሎት፣ በጣም አላደል ሊቀርበው ወደማይችለው አምላክ የሚያቀርብ ጸሎት ነው ያለው። መረዳትም እንደዛ ነው። የሚገርም ነገር ስለ እግዚአብሔር ሲጸልይ ስለ እግዚአብሔር ያለው ቦታ የሚደንቅ ነው። በቃ እጅ ባፍ የሚያስጨንቅ ነው። ትንፋሽን የሚያቆም መረዳት ነው ያለው። መጽሐፍ ቅዱስ ላይ እግዚአብሔር ተነፈሰባቸው እግዚአብሔር ቃል ነው የምንለው እና ይሄም አንዱ የተነፈሰበት ቃል ነው። እግዚአብሔር የተነፈሰበት ቃል የሚገርም አይነት ጸሎት ነው የሚጸልይ። በጣም የሚገርም አይነት ጸሎት ነው የሚጸልየው በሚገርም ድፍረት እና እግዚአብሔርን ደግሞ አባት ይለዋል። በሰማይና በምድር ያለ አባትነት ከሚሰየምበት ካፊት እንበረከካለን። በግሪኩ አባት የሚለው ወይ ፋሚሊ ቤተሰብ የሚለው ፓትሪያ ይለዋል። ፋዘር ፓትሪያ። በእርግጥ ኮመንታተርስ በትርጉሙ ብዙም አይስማሙም። ግን ዋናው ምንድነው? አባት። ግን አንድ ነገር ልብ ብላችሁ ስሙ። እግዚአብሔር ምድራዊ አባትን አይመስልም። አሜን ትላላችሁ? አንዳንዶቻችን በአባት የተጎዳን አለን እና ስለዚህ አባት ብሎ እግዚአብሔርን ብሎ ለመጥራት ትንሽ የሚቸገር። የእግዚአብሔር አባትነት ግን የተለየ አባትነት፣ ኦሪጂናል አባት ነው እግዚአብሔር። አሜን ትላላችሁ? ቅጅ አይደለም። ኦሪጂናል አባት ሲባል እግዚአብሔር የአባት ሁሉ ምሳሌ ነው። የአባት ሁሉ ምንጭ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ልዩ አባት ነው። ኦሪጂናል አባት the very I am of God እግዚአብሔር ይባላል። የሚገርም አይነት አባትነት። ሃሌሉያ አሜን። ሞዴል ነው እግዚአብሔር አባትነቱ። አሁንም እንድናስተውል የሚያስፈልገው አንድ ቦታ ላይ በፍጥረቱ እግዚአብሔር አዳም የእግዚአብሔር ልጅ ተብሎ ተጠቅሷል። ያ ማለት ምን ማለት ነው? ፈጣሪ ከመሆኑ የተነሳ እንጂ ማንም ልጅ የለውም። እግዚአብሔር በክርስቶስ ኢየሱስ እኛን የወለደው ዳግም ከወለደው በስተቀር አባት ተብሎ አባት ብሎ ሊጠራ የሚችል ባለመብት የለም። ለተቀበሉት ለነሱ በስሙ ለሚያምኑት ግን የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነሱ ከእግዚአብሔር ተወለዱ እንጂ ከወንድ ወይ ከስጋ ፈቃድ አልተወለዱም ይላል። እግዚአብሔር ይባላል። እነዚህ ናቸው ዳግም አምነው የተወለዱ በክርስቶስ ኢየሱስ አምነው የተወለዱ ናቸው አባ ብለው መጥራት የሚችለው። አብ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። ባሮች አይደላችሁ። አሜን። ባሪያ አይደለሁም በሉ እስኪ። ባሪያ አይደለሽም ወይ አይደለም በሉ እስኪ። አጠገብ ያለ ሰው ልጅ ነህ በሉት። ልጅ ከሆንክ ደግሞ ምንድን ነህ? ወራሽ ነህ ነው የሚለው። እስኪ ግብር ለጌታ እንስተው። ወራሽ ነህ። ልጅ ከሆነ ደግሞ ወራሾች ናቸው ይላል። ክብር ለኢየሱስ። እግዚአብሔር አምላክ ፍጥረት በመፍጠሩ አባት የሁሉ ፍጥረት አባት ሊባል ይችላል። ግን እንደዚህ አይነት አባትነት አይደለም። እግዚአብሔር ይባላል። ግን መቤዠቱን በተመለከተ ዩኒቨርሳል ፋዘርሁድ የሚባል የለም እና ሊብራሎች በ19ኛው ክፍለ ዘመን ላይ ነው እግዚአብሔር እኮ የሁሉ አባት ነው ይላሉ። እንደዚህ የሚባል ነገር የለም። እግዚአብሔር በልጁ በኢየሱስ ክርስቶስ የወለደን እኛ ልጆቹ አባት ብለን ልንጠራው እንችላለን። ክብር ለጌታ ይሁን።
ስለዚህ እሱ መጀመሪያው ፈጣሪ ስለሆነ የአባት ፈጣሪ ምንጭም ስለሆነ እንደገና ደግሞ የሰው ልጅ ሁሉ ተቤዥ ስለሆነ እግዚአብሔር በምንም በማናቸው ነገር ምንም ነገር ሁሉ ከሱ ጋር የሚተካከል የለም። አሜን። እንደ እግዚአብሔር ያለ ማንም የለም። እሱ በሰማይ ላሉት በምድር ላሉት ሁሉ አባት እግዚአብሔር ይባላል። እንደውም ለማለት እንችላለን የመላእክቱ የኛ ክብር ለኢየሱስ ይሁን። እግዚአብሔር ይባላል እና ሐዋርያው ጳውሎስ ወዳም ከፍ ወዳለ በቃ ወደ ክብሩ ባለጠግነት ይዞን ይመጣል። ጌታ ጸሎታችን ለመመለስ ፈቃደኛ መሆን ብቻ አይደለም፣ ነገር ግን ከኛ ግምት በላይ ከኛ መረዳት በላይ የሆነ ነገር እግዚአብሔር ያደርጋል። አሜን። ሃሌሉያ። የግሪኩ ቃል እዚህ ቦታ ላይ ያለው ኤፌሶን ምዕራፍ 3 ላይ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። እንደ ክብሩ according to his glorious riches። እግዚአብሔር ማለቂያ ከሌለው ከራሱ ማንነት የሚመነጭ ስለዚህ ኢንኤግዞስቲብል ማለቂያ የለውም። እግዚአብሔር በረከት፣ የእግዚአብሔር ጸጋ፣ የእግዚአብሔር እጅ፣ የእግዚአብሔር ጣት፣ የእግዚአብሔር በረከት መጨረሻ እና እግዚአብሔር ተቸግሯል በሚሰጥ ያለምንም ጭንቀት ከሁሉ በላይ ከሁሉ የሚበልጥ ሪሶርስ አለ። የእሱ ሪሶርስ ደግሞ ማለቂያ ኢንፋይናይት ማለቂያ የሌለው እግዚአብሔር ይባላል። እግዚአብሔር ይመስገን። ሃሌሉያ። ማለቂያ የለው። ጉልበቴን አንበረክካለሁ ብሎ ነው የጀመረው። አንደኛ መማረክን እጅ መስጠትን የሚያመለክት መዋረድን በትልቅ አምላክ ፊት በንጉሥ ፊት ሰው ሲቀርብ ይንበረከካል። በነገስታት ፊት ሲቀርብ በሰማይና በምድር ሁሉ ጌታ ፊት በአክብሮት በሪቨራንስ በአድናቆት መቅረብ ማለት ነው። እግዚአብሔር ሌላውን ጸሎት አይቀበልም ማለት አይደለም፣ ግን በእንዴት አይነት አቴንሽን ጸሎቱን እንዳቀረበው ሐዋርያው ጳውሎስ እንበረከካለሁ በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት ይበረከካል እና መንፈሳዊ አኳኋን ወይም ደግሞ የጸሎት አይነት እግዚአብሔር ቃል በዚህ ብቻ ጸልዩ አላለንም። ግን ይሄ ግን በጣም ሃይስት ፕሬየር ነው ወገኖች። ሰማይ ዙፋኔ ምድር ደግሞ የእግሬ መረገጫ ነው አለ ጌታ። የምትሰሩልኝ ቤት ምን አይነት ቤት ነው? የምኖርበት ስፍራ ምንድን ነው? እነዚህን ሁሉ እጆቼ ሰርታለች። ነገር ግን እኔ ያለ እግዚአብሔር ወደዚህ ወደ ትሑቱ በቃሌ ወደሚንቀጠቀጥ ሰው መልከታል። አይገርማችሁ? የእግዚአብሔር ዓይን በቃሉ ወደሚንቀጠቀጥ ወደ ትሑት ሰው፣ ወደ ተሰበረ ሰው፣ በአክብሮት ወደ ወደቀ ሰው ይመለከታል። ጌታችን በጌቴሰማኒ በግንባሩ ተደፋ ነው የሚለው በማቴዎስ 26:39 ላይ። እኛ ሁላችን እንደጠፉ ኃጢአተኞች በመቃብር ውስጥ የነበርን ነን። ግን እግዚአብሔር ቅድም እንዳልነው ከሞት አስነስቶ በሰማይ ስፍራ ከእርሱ ጋር አስቀመጠ። ስለዚህ ከክርስቶስ ጋር ስለመተቀመጥ ክርስቶስን ደስ ማሰኘት እንችላለን። እንዴት? በመመላለስ እንግዲህ በጌታ ስር ይሆን እኔ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ መቀመጫችን እዛ ከሆነ ትመላለሱ ዘንድ እለምናችኋለሁ ይላል። ክብር ለኢየሱስ ይሁን። በመመላለስ እንደገና ደግሞ መቆምም አለ። ክብር ለኢየሱስ ይሁን። በዚህ መካከል ደግሞ ከመቀመጥና በመመላለስ መካከል መቆምን የሚያገናኘው መንበርከክ ነው። ክብር ለኢየሱስ ይሁን። የእግዚአብሔርን ባለጠግነት ልንወርስ የምንችለው ወገኖቼ በጸሎት ነው። ክብር ለኢየሱስ ይሁን።
ለጌታችን ለኢየሱስ ክርስቶስ አባት ይላል። እንዴት አይነት ፕሪቪሌጅ ነው እግዚአብሔርና አባቴ ብሎ መጥራት። አሜን አሜን። ልብ ብላችሁታል? እግዚአብሔር እኮ አባታችሁ። አሜን። ስንቶች ታምናላችሁ እግዚአብሔር በእውነት አባታችሁ እንደሆነ? አይ እጅ አነሳሳችሁ አይመስልም። ኧረ በደንብ አንሱና ለጌታ ክብር ስጡ እስኪ። አባቴ ነው እግዚአብሔር አባቴ የሆነ አሁንም ለጌታ ክብር ይስጥ። በጌታ አባታችሁ ወገኖቼ እንደምናምነው ነው የሚሆነው። ልናምን ያስፈልጋል። የእግዚአብሔር አባትነት ማለት ሙሉ በሙሉ በጌታ በአባቱ የታመነ ነበር ጌታችን ኢየሱስ ክርስቶስ በምድር ላይ። እግዚአብሔር ይባላል። ክብር ለኢየሱስ። የኢየሱስ ክርስቶስ አባት ይባላል እግዚአብሔር። የእኛም የእናንተም አባት ሆኗል ከጌታ የተነሳ ማለት ነው። ጌታ ከከፈለው ዋጋ ከሰራው ስራ የተነሳ እግዚአብሔር ይባላል። በቃ ቤተሰብ እግዚአብሔር ቤተሰብ ተብሎ ሊተረጎም የሚችል ነው። እግዚአብሔር ይባላል። በሰማይ በምድር ያለ ማንኛውም አባትነት ምንጩና ስሙን ያገኘው ከእግዚአብሔር ዋናው ታላቁ ዋናው እሱ ነው። ዘ ግሬት ፋዘር ኦሪጂናል ፋዘር። ሌላው አባትነት በሙሉ ቅጅ። አሜን። እግዚአብሔር ይባላል። ይሄ ደግሞ ወደ ፍጥረቱ ነው የሚያመለክት። አዳም የእግዚአብሔር ልጅ ተብሎ የተጠራው ከፍጥረቱ የተነሳ፣ አማኞች ደግሞ ዳግም መወለድ አለባቸው እግዚአብሔር ልጆች ተብለው እንዲጠሩ። ሁሉም ሰዎች በተፈጥሮ እግዚአብሔር ልጆች ሊሆኑ አይችሉም። የአመፃ ልጆች፣ የቁጣ ልጆች ናቸው ነው። እግዚአብሔር ይባላል። ክብር ለኢየሱስ ይሁን። እነዚህን አራት ልመናዎችን ሐዋርያው ጳውሎስ ይጸልያል። በዚህ ቦታ ላይ የጀመርነው ባለፈው ማለት ነው። በመጀመሪያው የሚለው ጥንካሬ ወይ መንፈሳዊ ጉልበት ውስጠኛው ሰው ማለት ነው። ስለዚህ ምክንያት በሰማይ በምድር ያለ አባትነት ከሚሰየምበት ካፍ ፊት እንበረከካለሁ ብሎ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ የውስጥ መንፈሳችን በኃይል እንዲጠነክር ማለት በእያንዳንዱ ሰው ልብ ውስጥ በዳነ ሰው ማለት ነው። ማን አለ ውስጡ ልብ ውስጥ? የእግዚአብሔር መንፈስ። ኧረ ዝም ብላችሁ እባካችሁ። አንዳንዴ ከሰዎች ነው እናገኘው እንዴ? በእያንዳንዱ ሰው ልብ ውስጥ ማን አለ? እግዚአብሔር መንፈስ። የእግዚአብሔር መንፈስ። አዎ እግዚአብሔር መንፈስ። ለምን በደንብ አትሉት? በእግዚአብሔር መንፈስ። አሁን ኢየሱስ የት ነው ያለው? በአብ ቀኝ። መንፈስ ቅዱስስ በሚያምነው በዚህ በእያንዳንዱ ሰው ልብ ውስጥ አለ። አሜን። ታምናላችሁ ወይ? እንዳለስ በእርግጥ ታምናላችሁ? እስኪ ለጌታ ክብር ስጡ። መንፈስ ቅዱስ ሆነ ያለ የሚገርመው ነገር ይህ ዘ ጋራንቲ ኦፍ አወር ኢንሄሪታንስ የውርሳችን ብቸኛ ዋስትና ዋስ የሚሆነው መንፈስ ቅዱስ ነው። ክብር ለጌታ ይሁን። አሜን። አብ አባት ብለን የምንጮህበት የልጅነት መንፈስ እንደገና ተቀበላችሁ እንጂ እንደገና ለባርነት መንፈስ አልተቀበላችሁም። ልጆች ከሆነች ደግሞ ወራሾች ናችሁ። ክብር ለጌታ ይሁን። ስለዚህ ጌታ ሲመጣ ወገኖቼ መንፈሱና ሙሽራይቱ ና ይላሉ። አሜን ትላላችሁ ወይ? መንፈሱ እኛ ውስጥ አለ፣ ሙሽሪት እኛ ነን። ክብር ለጌታ ይሁን። ና ይላሉ ይላል። ክብር ለጌታ ይሁን። መንፈሱና የሙሽራይቱ ድምፅ ና ነው የሚሉት። መንፈስ ቅዱስ በእኛ ውስጥ መገኘት የመዳን ማስረጃ ነው። ሮሜ 8:9 ላይ እንዳለው የመንፈስ ቅዱስ ኃይል ለክርስትና ዋና መሰረት ነው። ይህንን ኃይልን ሐዋርያው ጳውሎስ አማኝ እንዲያገኝ የሚፈልገው መንፈስ ቅዱስ በላያችሁ በመጣ ጊዜ ኃይልን ትቀበላለህ። ዱናሚስ ይለዋል። ባለፈው ተነጋግረናል። ኢየሱስ በምድር ያለውን አገልግሎቱን በሙሉ የፈጸመው በመንፈስ ቅዱስ ኃይል ነው። ሉቃስ 4:1 ላይ 14 ላይ ሄዳችሁ ልታዩ ትችላላችሁ። ሐዋርያት 10:38 ላይ እና ለዛሬ ክርስቲያናዊ ሕይወት ያለው ብቸኛው ይሄ ነው። ሐዋርያት ሥራን ስናነብ የመንፈስ ቅዱስን አስፈላጊነት እናያለን። ወደ 59 የሚጠጉ የመንፈስ ቅዱስ ማጣቃሻዎች እዛ ውስጥ አሉ። ኦልሞስት 1/4
በአዲስ ኪዳን ከተጻፈው ስለ መንፈስ ቅዱስ ከተጻፈው 1/4 ሐዋርያት ሥራ ላይ ነው የሚገኘው። ወገኖቼ ከልሳን ከምንለው ልሳን በጣም ትልቅ ነገር ግን ልሳን በደንብ አታያዩን አክብሮቱን ብዙ አይደለም በእኛ ውስጥ ወገኖች። ከዛ በላይ የሆነ ነገር እግዚአብሔር በውስጣችን ዝም ብለን በልማድ እናደርገው። በእውቀት በመረዳት ነው ማድረግ ያለብን። ልሳን እንኳን ስንጸልይ የሚገርም ነገር እግዚአብሔር ያለው የሚገርም ነገር። እኔ ወገኖቼ በልሳን እየጸለይኩ መገለጥ ይመጣል። የማላውቀው እውቀት ስለእናንተ ስለሌላም ሰው ስለራሴም ቢሆን የማላውቀው እውቀት ይመጣል። ክብር ለጌታ ይሆንልን። አሜን። ጸልይ ማለቱ እንደሆነ አውቃለሁ። ያን ጊዜ ጸልያለሁ ማለት ያንን መንፈሳዊ መገለጥ እግዚአብሔር ይሰጣል። ሌላም ያለፈ ነገር የቃል መገለጥ እውቀት ይሄ ነው የማይባል ወገኖች። መንፈሱ በጣም ጉልበታም ነው። ፖቴንሻል አለ። እግዚአብሔር ይባረክ። አንዳንድ መከራዎች እንኳን ሲመጡ የማታዩዋቸው መከራዎች መጸለይ ስትጀምሩ ኃይለኛ ነገር ነው የሚሆነው። በልሳን ማታውቁት ከሆነ ጸልዩ። ዝም ብላችሁ ልባችሁ ሲጨነቅ ዝም አትበሉ። በልሳን ጸልዩ። አሜን ትላላችሁ። በልሳን ጸልዩ። ክብር እስኪ ለጌታ እንስጠው። ሃሌሉያ። የእግዚአብሔር መንፈስ ኃይል እንደ ባለጠግነቱ መጠን ነው የሚሰጥ። የላቀ ነገር እንደሆነ ባለፈው ስላየ ነው። እግዚአብሔር ይባረክ። ይሄ ሕይወት ያገኘ አካል አዲስ ሰው የሆነ ወገኖች እንደምናስበው አይደለም። ሲጋበዝ ሕያው ነው። እንደገና ውስጣዊ ሰው ያ የተወለደው ሰው ደግሞ ማየት የሚችል ሰው ማያውን ነገር የሚያይ መስማት የሚችል መልመድ የሚችል እግዚአብሔርን መምሰል ማለት ነው። መንጻት የሚችል መመገብ የሚችል ሰው ውስጣዊ ሰው በውጫዊ ሥጋ መበላሸት ቢሆን በመንፈስ ይታደሳል ይላል። ክብር ለጌታ ይሁን። ሁለተኛ ቆሮንቶስ 4 ከቁጥር 16 እስከ 18 ያለውን አነባለሁ። ስለዚህ አንታክትም፣ ነገር ግን የውጩ ሰውነታችን የሚጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው ጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው። ክብር ለጌታ ይሁን። ውስጣዊ ሰውነታችንን ያድሳል። ክብር ለኢየሱስ ይሁን። እግዚአብሔር በቃሉ ያሳድገናል። በመንፈሱ እንደገና ለመንፈሱ ተዘጋጅተን ውስጣዊ ሰው እንዲቆጣጠር ስንፈቅድለት እግዚአብሔር ክብር መኖር እንጀምራለን ማለት ነው። ቃሉን መመገብ አለብን፣ መጸለይ አለብን፣ ማምለክ አለብን። እንደገና መቀደስ ይኖርብናል ወገኖቼ። በሱ ታዛዥነት የተሞላ ሕይወት ያስፈልገናል። ክብር ለጌታ ይሁን። እንደዚህ ስንሆን የሚገርም ነገር ነው በሕይወታችን መሆን የሚጀምረው። ኢትዮጵያ የሄድኩ ጊዜ አንድ በጣም ብዙ ዓመት ያገለገልኩበት ብሎ ወንጌል ቤተክርስቲያን ቀጠና 2 አገልግዬ ሰዎች ብዙ ሰዎች አገኘኋቸው። ሰላም አሉ፣ ግን አላወቁኝ። ዶክተር መከት አንተ ነው ወይስ ሌላ መከት? እና ምንድነው ሚስጥሩ? ሌላ ሰው ነው የምትመስለው። ወጣት ሆናል። ዕለት ዕለት ያድሳል ጌታ። ክብር ለኢየሱስ ይሁን። እስኪ ክብር ለጌታ ይሁንልን። መጸለይ ስንጀምር እግዚአብሔር ማደስ ይጀምራል። ታድሶ ይመጣል። ታድሶ ለውጫዊ ሰውነታችን እንኳን እግዚአብሔር ይባላል። ለውጫዊ ሰውነታችን እንኳን ታድሶ እግዚአብሔር ይሰጣል። ክብር ለጌታ ይሁን። እግዚአብሔር ይባላል። እግዚአብሔር አባትነቱ የሚቤዥ አባትነት ነው። እግዚአብሔር ይባላል። የሚቤዥ አባትነት እንደ ክብሩ ባለጠግነት መጠን ይላል። እግዚአብሔር ይባላል።
እንደ ክብሩ ባለጠግነት ማለት ምንም ሊሚት የለውም እኮ እግዚአብሔር አይደል? እግዚአብሔር ዓለም ያቆመበት ቦታ እኛ እንደ እግዚአብሔር እንሆናለን ማለት ሳይሆን እግዚአብሔር ግን ሊሚትለስ ስለሆነ ሊሚትለስ ሪሶርስ አለ ይሰጣል ማለት ምን እናደርገዋለን ነው እንጂ አንዳንዶቻችን የምንጠይቀው ጥያቄ በጣም ከፍ ያለ ገንዘብ በሚሊዮን አንድ ወንድም ነበረና ያስቀኝ ነበር። በጣም ነው ይሄን ያህል ሚሊዮን ቢደርሰኝ ይላል ለእናንተ ቤተክርስቲያን ይሄን እሰጣለሁ። እኔ በጣም አደንቃለሁ ምኞቱን ማለት ግን ይሄን ያህል ሚሊዮንም አያስፈልግም። እግዚአብሔር ይባል መስጠት ካስፈለገ ማለት እሱን ለመንቀፍ ሳይሆን ግን የሰው ምኞት ነው እና ብዙ ጊዜ ሎተሪ ይቆርጥ በጣም ብዙ ጊዜ የሚቆርጥ እና ግን አይወጣለት እግዚአብሔር ይችላል አይደል? መስጠት ይችላል። ግን የሚጠቅመን ከሆነ ሁሉ የእሱ በሰማይ በምድር ያለ እግዚአብሔር እንደ ባለጠግነቱ መጠን ነው እና የሐዋርያው ጳውሎስ ጸሎት በኃይል እንድንበረታ በመንፈሱ የሚበልጠውን ነገር እንድንይዝ ነው እግዚአብሔር ይባላል። ከፍ ያለውን ነገር እንድንይዝ ነው እግዚአብሔር ይባላል። እንደገና ክርስቶስ በልባችሁ በእምነት እንዲኖር ባለፈው ይህን ነገር ተናግሬ ነው። ክርስቶስ በልባችሁ በእምነት እንዲኖር እና ይህ በጣም እንዲገባችሁ እፈልጋለሁ። በቃ ቤተኛ እንዲሆን በቤታችሁ በውስጣችሁ ነው። እንግዳ ሆናችሁ አታውቁም። የሆነ ቦታ ሄዳችሁ ይሄን አቅርብላችሁ ሲሉ ተሳቃችሁ አታውቁም። ተሳቆም ያውቁ ማለት ማታውቁት ቤት ነው የምትሄዱት እና ድንገት እንግዳ ሆናችኋል። ግን ይሄን አቅርብ ይሄን አይ ይሄን እንኳን እግድ የለም ምናምን ትሉ እስኪ እጃችሁ ናችሁ እንደዚህ ገጥሟችሁ ከሆነ ማለት ማውጡ እንጂ ያይዟችሁ እና ምንም ችግር ገጥሟችሁ አያውቅም። ሰው ጋር ሲሄዳችሁ ምን አልገባኝ ማለት ምንድነው? የማታውቁት ቤት እንግዳ ሆናችሁ ተጠርታችሁ ይሄ ቅረብላችሁ ሲባል ተሳቃችሁ አታውቁም ወይ ነው? ትግደረደራላችሁ አይደል? እስኪ የምትግደረደሩ እጃችሁ ነው። አያችሁ? እሺ፣ በጣም በደንብ ሊገባችሁ ስፈልግ ግን እናታችሁ ቤት ተጠርታችሁ የምትግደረደሩ እስኪ እጃችሁ ነሳይ አለ የማትግደረደሩት በቃ ዘና ብላችሁ የምትበሉ የምትጠጡ እስኪ ለጌታ ክብር ስጡ። የእግዚአብሔር ደግሞ እግዚአብሔር ኢየሱስ ደግሞ በእኛ ቤቱ ሲገኝ እንደዛ እንዲሰማው ይፈልጋል። ልክ ልጆቹ ቤት እንዳለ ማለት እንጂ መሳቀቅ የለበትም ማለት ይህን ነገር ስታደርጉ ቆይታችሁ ሌላ ቡጭቅ እንድታደርጉ እንድታሳዝኑት አይፈልግም። ስትኖሩ በቅድስና እንድትኖሩ ይፈልጋል። እንዲመቸው ጌታ እስኪ ክብር ለጌታ እንስጠው። እንዲመቸው ኢየሱስ ልባችን እንዲመቸው ስፍራው እንዲመቸው ማለት እንዲመቸው ጌታ እንዲመቸው ተመቻችቶ እንዲቀመጥ በልባችሁ በእምነት እንዲኖር። እምነት ከሌለ ደግሞ ጌታ አለ ብትሉ እንኳን የለም ወገኖች፣ አይሰማችሁም ፕሬዘንሱ። እምነት ሲኖር ነው ፕሬዘንሱን እንኳን ፊልም ታደርጉ። አንዳንዴ አይሰማኝም ትላላችሁ ስለማናምን እንጂ ጌታ ኦልሬዲ መንፈሱን እኛ ውስጥ አስገብቷል። እኛ ግን ስለማናምን አይ የለም አይሰማኝም። ግን እንዲመቸው እናደርገው። እንዲመቸው ብዙ ጸሎት መጸለይ ያስፈልጋል። ግን ከጌታ ጋር ለማቋረጥ 24 ሰዓት ኢንቱይ ማለት ይችላል። መገናኘት እስኪ ለጌታ ሁሉ ያለማቋረጥ እያጠባችሁ እየሰራችሁ እያከማችሁ አሜን ትላላችሁ ወይ? የተለያየ ስራ እየሰራችሁ ጌታ ማሰብ ይቻላል። ክብር ለጌታ ይሁንለት። በልልታ በጭብጨባ ያን ጊዜ ይጠብቀዋል። ፕሬዘንት እልወስድ መነካካት ትችላላችሁ። ከሱ ማለቂያ ከሌለው ኃይሉ ጋር መገናኘት ትችላላችሁ። እግዚአብሔር ስራ ይሰራል ከእናንተ ጋር መሆን ይፈልጋል። ከማንም በላይ ነው። ክርስቶስ በልባችሁ በእምነት እንዲኖር በውስጥ ሰውነታችሁ እግዚአብሔር ይባላል። ሐዋርያው ጳውሎስ ገላትያ 2 ላይ እግዚአብሔር ይባላል። በሚቀጥለው እንጨርሰዋለን ይህንን ክፍል። ስለዚህ ብዙም አላጣድፋችሁ ይሄን ካነበብኩ በኋላ
ገላትያ 2 እንዲህ ይላል። ገላትያ 2:20 ላይ እንዲህ ይላል የእግዚአብሔር ቃል። ፓስተር ዳግም ታነብልኝ ተባለ። 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኛለሁ፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው። ጌታ ይባርክ። ፓስተር ባረክ። ሐዋርያ ጳውሎስ እያንዳንዱ ከክርስቶስ ጋር ተሰቅያለሁ፣ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው። ገብቷችኋል አባባል? ሐዋርያው ጳውሎስ እያለ ወደ እኔ ቤት መጣችሁ ብታንኳኩ፣ ቤቴ ብትመጡ በሩ የሚከፍትላችሁ ኢየሱስ ነው እያለ አሜን። አያችሁነቱ በቃ አሁን የምኖሩ ይሄ እኔ አሁን አይደለም ያለሁት፣ ክርስቶስ ግን በእኔ ይኖራል። ስለዚህ አሁን ወደ እኔ ቤት መጣችሁ ብታንኳኩ ክርስቶስ ነው በሩ የሚከፍትላችሁ። አንዲት እህት ነበረችና መጨረሻ ላይ ያው የሆነ ቦታ ሲሄዱ ያው እንደው አሁን መጥቶ ጠላት በር ቢያንኳኳ ምንድን ነው የምታደርገው? ምክንያቱም ገና አዲስ ተማሪ ስለሆነ ጌታ ኢየሱስን ክፈትለት ስለዋል አለች። እንዲህ አይነት መረዳት እግዚአብሔር ደስ ያሰኝ። በጣም እንደ አሁን ልጅ ነን ብለን የምናስባቸው ሰዎች ለየት ያለ መረዳት አላቸው። ናና ተነሳ ክፈትለት ይላል። ጸልያለሁ። እስኪ ለጌታ ክብር ይስጥ። አባታችሁ ማለት የአባቴ ነው በሉ። አባቴ ነው በጭብጨባ በጭብጨባ ከፍና ኢየሱስ ይሁንልን። አሁንም በእልልታ በጭብጨባ ከፍና ሃሌሉያ ሃሌሉያ። እግዚአብሔር አባታችን ነው። እግዚአብሔር አምላካችን ነው። ክብር ለጌታ ይሁን። አምላካችን እግዚአብሔር ሆይ አንተ የዘላለም አባት፣ አንተ የፍጥረት ሁሉ ፈጣሪ የሆንከው አንተ የሁሉ ጌታ፣ አንዱ ጌታ የሁሉ ጌታ፣ በእውነት ለሚጠሩት ባለጠጋ ነው ተብሎ እንደጻፈ ባለጠጋ የሆንክ አምላክ የእኛ አባት ስለሆንክ አባታችን ዳዲ ስለሆንክልን እናመሰግናለን። አምላካችን እግዚአብሔር ሆይ በዚህ ሰዓትና በዚህ ጊዜ ጌታ ሆይ አንተ በመካከላችን እንዳለ በውል እየተገነዘብ በውል እየተረዳን ጌታ ሆይ አንተ የሰጠውን ቅዱስ ጌታ እግዚአብሔር ሆይ የዘላለም አባት እግዚአብሔር ሆይ የዘላለም አባት እግዚአብሔር ሆይ በእውነት በዚህ ሰዓት የቅዱስ ሳክራመንት ይህንን ጌታ እራት ስንወስድ አንተ እዚህ እንዳለ እየነካን እንደሆነ በማሰብ እንወስድ ዘንድ በጌታ በኢየሱስ ጌታ ሆይ ጸጋን ኃይልን ይለቀቅልን ዘንድ ጸልያለሁ። ምሕረት ይብዛልን ጌታ በደል ኃጢአት መተላለፍ ሁሉ በደም የታጠበ ይሁን በጌታ በኢየሱስ ስም